ኢየሱስ ነው። መካነ ኢየሱስ ጥምቀት ለድህነት ብላ ታምናለች ወይስ አታምንም? ወንድም አይደለም እኮ ብላ አታምንም። አታምንም? እም፣ ኦ አንተ መካነ ኢየሱስ ነው የምታገለግለው? እኔ አገልጋይ ያለው ነኝ፣ አማኝ ነኝ። አንተ ዝም ብለህ ህብረት ነው የምታደርገው? እም፣ እሺ በእምነት መግለጫዋ ጥምቀት ለኃጢአት ስርየት ነው ለድህነት ነው ብላ ነው የምታምነው። ብናሳየስ ምን ይመስልሃል? ቅድም እኮ ልጁ አሳይቷቸዋል እኮ ገጽ 16 ላይ ገብቶ እሱን አልፋችሁ ለምንድን ነው ወደ ሌላ ሄዳችሁት እናንተ? ቆይ እሱን አትቀበሉ ገጽ እናንተ? 16 ላይ ምንድን ነው ያሳየን? እስቲ ወንድማችን ምን ብሎ ነው ያሳየን? አሳይቷቸዋል ገጽ እኮ 16 ምን ብሎ ነው ቅድም አንቦ ያሳየን? ነበር ያኛው። እም፣ አልነበርክም አንተ? ማንበብ ይቻላል። አሁን አሳየንና እናንብብ፣ ምን ችግር አለው? እኮ ምን ብሎ ነበር? አንተ ንገረን እስቲ የሰማው። ጥምቀት ለድህነት አይደለም የሚለውን ነው የሰማ? ስለ ጥምቀትም እዛ ውስጥ አላና እንትና የለም፣ ሊስት አረገም እሱ እዛ ውስጥ የለም ስለ ጥምቀት። ሲጀመር የእምነት ሊስት ነው የዛ ላይ የተጠቀሰው ወንድሜ። ማለት ፔጅ 16 ላይ የተጠቀሰው ስለ መዳን እምነት ምንም ይሁን ነው የሚለው ምንም እዛ ላይ ገልጸዋል ነው። ለማንኛውም እሺ ለድነት ብላ የምታምን ከሆነ ለምንድን ነው እዚህ ላይ የተቀመጣችሁ እናንተ? ታዲያ ምን ልታደርጉ ነው? ከእናንተ ጋር አንድ ነው ማለት ነው። ታዲያ ምንድን ነው ጥያቄያችሁ? ምንድን ነው? እሺ ለድነት ነው ብላ ብታምን የእናንተ ጥያቄ ምንድን ነው? አንተ መካነ ኢየሱስ ነው ወይስ አይደለም? ነኝ እኮ አልኩ። እሺ ለድነት ነው ጥምቀት ብላ ብታምን እናንተ ምን ልታደርጉ ነው ነው? እንደዛ የማያምኑት ክርስቲያኖች አይደሉም ብለን ነው። ለድነት ነው ብሎ የሚያምኑ ለድነት ነው ብሎ የሚያምኑ አንተ ለድነት ነው ብለህ ታምናለህ? እኔ ኢየሱስ እንደዛ ታምናለህ ብላችሁ ስለምታምኑ እያንዳንዱ ሰው መጠየቅ ለምን አስፈለገ ነው? በቃ ይዛችኋል እንትን ኦኬ። ለድነት ነው ብለህ ታምናለህ ወይ? ሞኬ እቺ ልጠይቀው አንድ ጊዜ። መካነ ኢየሱስ ነህ? ይሄንኮ ኢኮ ድምጽ ታፈነ። መካነ ኢየሱስ ነው እንደማለት ነኝ ያልኩ እኮ ብራዘር። እሺ መልካም። በመካነ ኢየሱስ ቤተክርስቲያን ውስጥ አገልጋይ ነህ ወይስ አባል ነህ? አይደለሁም። እኔ ህብረት ነው የሚያደርገው። በቃ ህብረት የምታደርግ አባል ነህ። ከልጅነት ጀምሮ በመካነ ኢየሱስ ነው ተወልደ ያደግከው? አይደለሁም። የት ቸርች ነበርክ መጀመሪያ? እኔ ቸርች አልነበርኩም መጀመሪያ። መጀመሪያ የት ነበርክ? ማለት መጀመሪያ ስትል ምንድነው? የተመቸ ማለት ከልጅነት ጀምሮ በመካነ ኢየሱስ ቤተክርስቲያን ውስጥ ነው ተወልደ ያደግከው? አይደለሁም። እኔ አማኝ አልነበርኩም። እኔ ከመጀመሪያ ምን ነበር እምነትህ? ምን ነበር እምነትህ? ምን ነበር? ወቀፈታ ነኝ። ዋቄ ፈታ ነበርክ? እሺ መልካም። ዋቄ ፈታ ስለነበርክ ታጠምቃለች። መካነ ኢየሱስ መሰረተ ክርስቶስ ወደ መካነ ኢየሱስ ሄዱ ታጠምቃለች አታጠምቅም? ምን መሰረተ ክርስቶስ ወደ መካነ ኢየሱስ ቢመጡ ታጠምቃለች አታጠምቅም? ስለ ዶክትሪን ስለሆነ ኖርማሊ እሱ ላይ ወደ አባልነት ወደ እሱ አባልነት ለማድረግ እንደዛ ነገር አለ። እሱ አለ ሳይሆን አጠር ያለ መልስ ነው። ታጠምቃለች ወይስ አታጠምቅም? ምንድን ነው እያወራሁ እኮ ነው። ቁጣ የምትለው ምንድን ነው? ኧረ አልተቆጣሁም ወንድሜ። ይቅርታ የተቆጣው ከመሰለ ኖ ወንጌል በፍቅር እንጂ በጥላቻ አይሰበክ። ይቅርታ እንደሱ አለው። ከዋቄ ፈታ ስትመጣ መካነ ኢየሱስ ተጠምቀሃል። በቃ ከሌላ ቸርች ስመጡ አስተምራ ምናምን ታጠምቃለች አለ። እንደዚህ ነገር መሰለኝ። እውነት ከመሰረተ ክርስቶስ መካነ ኢየሱስ ስትመጣ መሰረት ክርስቶስ ይሁን ኬቲም ይሁን እኔ ስመጡ ምናምን ሰዎች እንደ አዲስ ነው የሚማሩት። ሞኪዬ በቃ ከአንተ ጋር ይግባባል ብዬ አስባለሁ። እኔ ምንም የለውም ብቻ ምን ሂኮ እስቲ ለማንኛውም ካልካቸው ውስጥ የመጀመሪያውን እንየውና በእምነት መግለጫዋ መካነ ኢየሱስ ጥምቀት ለድህነት ብላ አታምንም የሚለውን ነው ያነሳ። እኛ ደግሞ እናሳያለን እና ምን ትላለህ? የእምነት መግለጫውን ብናሳየ። እኔ መጽሐፉ እኮ የኛ እናንተ ያዛችሁ መጽሐፍ የኛ ቢሆን ኖሮ ለእንትና አትመጡም ነበር ነው እኮ
እያልኩ ያለሁት የኛ እኔ ስትል የኛ ስትል ራሳችሁ አዘጋጅታችሁ ነው ያመጣችሁት። እኛ ነን ያዘጋጀነው። ኤቪደንሱ አዎ እናንተ የምታቀርቡት ኤቪደንስ ከእናንተው ነው። ማስረጃ አለ የማዘጋጀታችሁ ሐሳባችሁ ለራሳችሁ ማዘጋጀት እኛ ማዘጋጀታችን ማስረጃ ምንድነው? ኖርማሊ ዲታም በቃ ሐሳቤን ይደግፋል። ሐሳባችሁን የሚደግፍ ነገር ነው አዘጋጅታችሁ ያመጣችሁት። ምንም ማድረግም ይቻላል። ሐሳቤን ደገፈ ማለት እኔ ያዘጋጀው ማለት ነው። ያ እንደዛ ነው። በምን ማስረጃነት ማን እንደዛ? እስቲ ሐሳብን የሚደግፍ ከሆነ አንተ ነው ያዘጋጀው የሚለው ምን አይነት እንትን ነው? አንተ እኮ ይደግፈኛል፣ ሐሳብን ይደግፈኛል ብለህ እኮ ይዘህ የመጣ መጽሐፍ ነው አይደል? እሱ ያ ማለት ምንድነው ታዲያ? ተስማማ ማለት አንተ ከእንትኑ ጋር እና ከተስማማን ያዘጋጀው በመመች መንገድ አንዴ ለምሳሌ አንድ ነገር ልጠይቅህ። ኢየሱስ ክርስቶስን ታምናለህ አንተ? ታምነዋለህ ወይ? እኮ አዎ አምነዋለሁ። አዎ እሺ፣ ድምጽ እየራቀ ነው። እሺ፣ ክርስቶስ ለዓለም ሞቷል ብለህ ታምናለህ? አዎ እሺ፣ እኔም ይኸው ለዓለም ሞቷል ብዬ አምናለሁ። ስለዚህ ይሄንን እኔ ነኝ ያዘጋጀሁት። የማይገናኝ ነገር ነው ብሎ አስተካክል። እንደዛ አይደለም። ለምን ነው የማይገናኝ? አይ አንተ ለምን ነው የማይገናኝ? ሌላ ምሳሌ አምጣ። ችግር የለም። ምሳሌ ስትወቅ ለምንድን ነው የማይገናኘው? በቃ ይሄ የማይገናኝ ነገር ነው። ሌላ ለማንኛውም ይሄ አሁን አንተ ይሄ ሚዩት አድርገውና ዮሐድ ቆይ ሚዩት አድርገውና ዮሐድ ክፈትለት፣ በእንግሊዝኛው ክፈትለት። ሀገር ውስጥ ያልሆነ በእንግሊዝኛው ያንብብና ከዛ በኋላ የኛ መሆኑና አለመሆኑን ከዛ ያታስረዳናለህ ማለት ነው። ከውጭ የሆነውን ደግሞ እናየው። ምን እንግሊዝኛው እዚህ ውስጥ አይጻፍም? እንደምን ሆነ ያለም እኮ እንዴ እንግሊዝኛ እኔ የኛን አይደለም ቡክ ኦፍ ኮንኮርድ ነው። አሁን ደረገጹን ከፍተን ነው የምናሳይባው እነሱም። አይ ችግር የለውም አንጣላ እዚህ ላይ። ለማንኛውም ቢሆንም ባይሆንም እኔ መረጃው ከእናንተ ነው ብዬ የሚያምን ሰው ነኝ። አንዴ ቆይ ምንድን ነው እያልክ ያለው? ቡክ ኦፍ ኮንኮርድ የሉትራን አይደለም ነው? እኛንን ያዘጋጀ ነው ዮሐዴ እያለ ያለ ስሙ እንደዛ ስለተባለ የነሱ ነው ማለት አይደለም። ኖርማሊ የመረጃ ይደግፈናል ብላችሁ ይዛችሁ የመጣችሁት ሁሉ የእናንተ ነው፣ ከእናንተውም ነው። ቆይ ብያ ምናምን ኦኬ፣ እኛ ያዘጋጀነው ነው ከእናንተም ነው የእናንተም ነው። ከኛው ለኛው። እሺ መጀመሪያ ለእናንተ ሳይሆን ከእናንተ ቆይ አንዴ ሂኮ ስለ ጽሁፍ እንትን ታውቃለህ? ማለት ጽሁፍ በኮፒራይት ምናምን ህግ በሰው ስም ማጻፍ እንደማይቻል ታውቃለህ? ማለት አይደለም በቸርች ደረጃ ይቅርና የቸርቿ ነው ብሎ ይቅርና በግለሰብ ደረጃ በሱ ስም ማሳተም ወንጀል እንደሆነ ታውቃለህ? አታውቅም? ብራዬ እሱ አንተ እኮ በግል ያስከው ነገር ቤት ያስቀመጥከው አዘጋጅተህ ምናምን ልታስቀምጥ ግል አይደለም። ይሄ እኮ በህትመት ደረጃ እየሸጥክ እኮ አይደለም። አንዴ ትልቁ ላይ አድርገኝ እየሸጥኩ ላይ እኔ ጽፌ ቆይ ትልቁ ላይ አድርገኝ መኩ አንዴ። ኦኬ ቆይ ራሴ ማድረግ እችላለሁ መሰለኝ። ሃርድ ኮፒው ሶፍት ኮፒው ኤዲት ልታደርግ ትችላለህ። ምንም ሌላ ነገር የለውም። አንተ የማን ዌብሳይት? ቆይ አንዴ ይሄንን ጽሁፍ ፕላስ ከነ ለሀገር ውስጥ አድራሻ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፖስታ ሳጥን ቁጥር አለ፣ ስልክ ቁጥር አለ፣ ዌብሳይታቸው ምናምን አለ። ይሄ ሁሉ የኛ ጽሁፍ ነው አይደለ? የኛ አድራሻ ነው አይደለ? ይሄ አይደለም። ሐሳቡ ላይ እናንተ የምትፈልጉ ቦታ ላይ ሐሳብ ሄዳችሁ ልትጨምሩበት ልታደርጉበት ትችላላችሁ። በቃ እሱ ነው። ይሄ አይሆንም አይቻልም ብለህ ነው የምታምነው አንተ ወይስ ምንድን ነው?
ኖ አይቻልም። ማድረግ አይቻልም እስቲ ነው ቪዲዮ እንዴ? ከእነዚህን ስታቃጭ ይህን ታውቀዋለህ? ቆይ ዳዊት ሉትራን የሚለው ይታያል ይታያል እሺ ይታያል አይታይም? አለ ያየው ታውቀዋለህ አታውቀውም? ያየው ነው ይታያል። ታውቀዋለህ አታውቀውም? አላውቀውም። ይሄ ሰውዬ እኔ አላውቀውም። አቤል የሚባለውስ ታውቀዋለህ? ታውቀዋለህ? አውቀዋለሁ። እሱን እሺ በል ችግር የለውም። እሺ እሱን የምታውቀው ከሆነ እሺ የእሱ ቪዲዮ ማሳያለሁ። ቆይ አንዴ የእሱ ቪዲዮ አሳያለሁ። እቺ ሀናስ ታውቃታለህ? አዎ እሺ አሁን እነዚህ ሁሉም ሉትራን ተሰባስበው ዳዊት አይ ቲንክ አስተማሪ ምናምን ነው መሰለኝ ምን እንደሚል ቄስ ነው የእነሱ እውነተኛ የጌታ ቄስ ነው ስጋና የእነሱ ይኸው ቆይ እውነተኛ የጌታ ስጋና ደም ነው ብለው ከማያምኑ ጋር ኮሚኒየን አናደርግም፣ ቫሊዲቲም አንሰጥም፣ አክኖሌጅ አንሰጥም ከነሱ ጋር ማለት ነው። ክሎዝ ነው ስፒሪቹዋል ፕሬዘንስ ከሚሉት ጋር እና ሚሞሪያል ብለው ከሚሉት ጋር ማለት ነው። ይህንን ሶሊድ ዲክላሬሽን አርቲክል 7 ላይ በኮንፌሽናችንም የተቀመጠ አሁን ብዙውን ጊዜ ኢትዮጵያ ውስጥ አንድነን የሚለው ነገር በጣም ለብዙ ዓመት ስለተነገረ ስለተራገበ አንድ የሆንን መስሎናል እንጂ እንደዛ አይደለም። አወጣጣችን ከመጀመሪያው በውጭ ዓለም በምንመጣበት ሰዓት ክሎዝ ነው፣ ኮሚኒቲ ናቸው። ከሌላው ጋር አብረው የሚወስዱት አይደለም። ለምንድን ነው ከተባለ ቫሊዲቲ አይሰጡትም። የሌላውን ስፒሪቹዋል ፕሬዘንስ ለሚባለው እና ሜሞሪያል ብለው ለሚሉት ቫሊዲቲ ስለማይሰጥ ቆይ ስፒሪቹዋል ፕሬዘንስ የሚሉ እነማን ናቸው? እስኪ ምታውቅ ከሆነ ሂኮ ስፒሪቹዋል ፕሬዘንስ ብለው የሚናገሩ እነማን ናቸው? እዚህ ጋር ወንድሜ የግለሰቦች የተናገሩት ነገር ነው። እዚህ ጋር እያሳየኛለሁ። ይሄ ላልቀበልም የቤተ ክርስቲያኒቱ አማኞችም ቆይ የቤተ ክርስቲያኒቱ አስተማሪዎች ፓስተሮች ሲመጣል የግለሰቦች የቤተ ክርስቲያኗ ኦፊሻል የእምነት መግለጫ ሲመጣል እናንተ ጽፋችሁት ነው። ጤነኛ ነህ? ኖ ይቅርታ አድርግልኝ። ይኸውልህ ምን መሰለህ ቆይ አንተ መካነ ኢየሱስ ነህ። ሂኮ እኮ ተሳዳቢ ነው። መካነ ኢየሱስ ነህ አይደል? ያሳየን መካነ ኢየሱስ ነህ። ቆይ አንዴ መካነ ኢየሱስ ነህ አይደል? አንተ አሁን እኛ ያልኩህ እኮ የእምነት መግለጫውን ክፈተው። የእምነት መግለጫውን ክፈተው ቶሎ ትልቁ ላይ ሆነ። እኔ መጽሐፍ ቅዱስ አይደለም እሱ ለኔ ምን ያደርግልኛል እያልን እንቀሳቀስ። የእምነት መግለጫ አለ የለም? የለኝም ላይ ምን ያደርግልኛል? ምን ጥቅሙ ምንድን ነው ታዲያ? መካነ ኢየሱስ ነው የምትለው ውሸታም ሰው አይግባ እባካችሁ። ውሸታችሁን ይዛችሁ እዛው ተቀመጡ። ምን አይነት ተፈጥሮ ነው ያላችሁ? በፈጣሪ ስም ደግሞ አሁን ጭራሽ በቃ ውሸት መተዳደሪያ አድርጋችሁ ልትይዙት ነው እንዴ? ምንድን ነው ችግሩ? ማለት ተሳዳቢ ነው ባይዞ ይሄ ልጅ እኮ ሲጀምር ከመሰረቱ። አረ መሳደብማ አንድ ፊት ጭራሽ አይን ያወጣ ውሸት ሙሉ መጽሐፍ እናንተ ናችሁ ያሳተማችሁት ይላል እንዴ? ይሄ በፕሬስ ህግ ራሱ ያስቀጣል። ቅድም አስተውልሃል? ስማ ዮሐዴ ቅድም አስተውልሃል? እንትን አለ መጽሐፉን እናንተ ናችሁ የጻፋችሁት አለና ይሰማልም ዘይመኩ ከዛ ትንሽ ቆይቶ ደግሞ ገጽ ዮሐዴን ገጽ 16 አውጣልኝ አለ። ገጽ 16 ላይ መኖሩን የሐሳብ መኖሩን እንዴት አወቀው? ማለት ይዞት የሚጠቀመውን መጽሐፍ ኦርቶዶክሳውያን ያሳተሙት ኦልሬዲ ይዞት እጁ ላይ ያለ ማለት ነው። ምክንያቱም ገጽ 16 ላይ ያለውን አውጣ እንደዚህ ያለውን ገጽ ሁሉ ላይ ይዞ ያለውን የሚጠቀመውን መጽሐፍ ግን ክሪቲሳይዝ ሲደረጉበት ሲተቹበት ለማን ለመስጠት ፈለገ? ኦርቶዶክሳውያን ናቸው የጻፉት። አሁን ተመልከቷቸው። አሁን ከእነዚህ ሰዎች አሁን መጽሐፍ ቅዱስ ልወያይ ብትል እንዴት ነው የምትወያየው? ራሱ ለራሳቸው መታመን ካልቻሉ ለመጽሐፍ መታመን ከባድ ነው። ኤኒዌይስ የገቡ ሰዎች ሰላም ይበሉና ሰላም በሉን። እዮባ ሰላም በለንና እግሮቹ ያማረ የሚለውን እንቀበላለን።
ሰላም እንዴት አላችሁ? ሰላም ብያለሁ። ሰላም ይብዛዩ ባይ እንኳን ደህና መጣ። እሺ እግሮቹ ያማረ ሰላም ሰላም፣ እንዴት ዋላችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ጴንጤቆስጤ። ጴንጤቆስጤ ነህ? እም፣ ኦኬ ጴንጤቆስጣሎች። እሺ ቅድም ስትጽፍ የነበረውን አይቼ ነበረና እም። እንደዛ አታምንም እያልክ ነበረ። መካነ ኢየሱስ አታምንም? እ ስሞል ካታኪዝም በሙሉ የሚናገረው እንደዛ ነው አይደለም የሚለው። እንደዚህ ያው የሚለው ኮሜንት ላይ እንደጻፍኩት ይኸው እዚህ ጋር አሁን ጽፎዋለሁ። ልክ እንዲህ ነው የሚለው። ታሳየናለህ ፓፓይ? እሺ አንዴ ኢየሱስ የምታምነው ጥምቀት ከእግዚአብሔር ቃልና ከእግዚአብሔር ትእዛዝ ጋር እንዲሁም በኢየሱስነት ያድናል፣ የኃጢአት ስርየት፣ የዘላለም ሕይወት ያሰጣል ነው የሚለው። በጣም ጥሩ። እስቲ ክፈትና ታሳየናለህ። እዛው የውሃድ ክፈተው። እኔ አይመቸኝም፣ ካሜራ የለውም ይሄኛው ስልክ። እሺ የቅድሙ መጽሐፍ የመካነ ኢየሱስ ነው ወይስ አይደለም? ወንድማችን መጀመሪያ እስቲ እኔ ያለውን ክፈተው። እኔ አላውቀውም እንግዲህ እኔ የማውቀው ስሞል ካታኪዝሙን ይኸው እሱ ላይ ያለው እኮ ስሞል ካቴኪዝም ቅድም እኔ የከፈትኩት መጽሐፍ የመካነ ኢየሱስ ነው ወይስ አይደለም? ነው ነው አይደል? አንዴ እሺ፣ አንዴ ቆይ ልክፈተውና ይሄ መጽሐፍ ማለቴ ነው። እሺ፣ የመካነ ኢየሱስ መጽሐፍ ነው አይደል? ያው ካለ ነው አንበበው እናንበበው። ያው ይላል እሱማ ማለትማ ይላል። ይኸው አንበበው። እኔ መካነ ኢየሱስ የምትለው ይኸው ደግሜ ለጥፏለሁ። ይህንን ነው የሚለው ካቴኪዝሙ ባጭሩ። ስለዚህ ካቴኪዝም ነው አይደለ እያወራህ ያለው ወንድማችን ነው? ስለሌላ ነው ስሞል ካታኪዝም። ይሄኛውንም አንብበው እስኪ፣ ይሄኛውንም እንየው ስላላየሁት። አንብበው፣ መጀመር አንብበው እስኪ ከላይ ያለው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእምነት መግለጫውን ላይ ያላት አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ስለዚህ የማን የእምነት መግለጫ ነው ይሄ? የመካነ ኢየሱስ። ኦኬ እሺ። ስሞል ካቴኪዝም ነው አይደል ያልከኝ? ስሞል ካቴኪዝም ትላለች። ስለ ጥምቀት ምን ትላለች? ላሳይሽ። ቅድም ግን ይሄንን የእምነት መግለጫ እናንተ ናችሁ ያሳተማችሁት እያለ ነበረ ልጁ። እንደዚህ ማሳተም ይቻላል? ልጨምሩበት ትችላላችሁ ብሏል። መጠራጠር መብቱ ነው። አይ እናንተ ናችሁ የጻፋችሁት ነው ያለው። አላለም። ለእናንተ ሊጨመርበት ይችላል እና የሆነ ሰውዬ የጠቆምከው ፓስተር ነው አዋቂ ነው የሚባል እኔም አዋቂ ነኝ አለ። ያው ከሁለት አንዱ ልክ ናቸው። ሁለቱንም መስማት ነው። ሁለቱን መስማት ነው። የሰው ሀሳብ ነው። ያኛውም ሀሳቡን ያስቀመጠው አዋቂ የተባለው ይሄም አዋቂ ነኝ አለ። ሀሳቡን ያስቀመጠው ይሄ እኮ ፓስተር ነው፣ ቄስ ነው የቸርቹ። ፕላስ ደግሞ ይሄንን ያው ነው። ሁሉም ፓስተር ነው። ሁሉም ንጉስና ካህናት ነው በኢየሱስ። እንዴ ቆይ አንተ መካነ ኢየሱስ አይደለም አይደል? እኔ ጴንጤቆስጤ ነኝ አልኩ። እነሱ ደግሞ የተለየ ክህነት አለ ብለው ነው የሚያምኑት። ስለዚህ ዝም አሁን ቆይ ጴንጤቆስጤ ጋር አይደለም ዛሬ ውይይታችን፣ ስለ መካነ ኢየሱስ ስለሆነ እሷ እንደዛ አትልም ብለህ አይደለ የተናገርከው? ቆይ በስሞል ካቴኪዝም አንዴ ላሳየሽ። እሺ የስሞል ካቴኪዝም የመሰዊያው ቅዱስ ሚስጢር። እሺ መካነ ኢየሱስ እንዲህ ነው የምታምነው። እሺ ይኸው ስለ እስቲ ከዚህ ጀምሮ አንብብ። ምን ይላል? ከአንደኛ ለምን እናንብበው? ሁሉንም እናንብበው ነው። አራት ነው ያለው አይደለም? ጥምቀት ምንድን ነው? አራት ሴክሽን አለው። እንግዲህ አሁን
አንደኛው ሴክሽን ምን ይላል? ጥምቀት አንደኛው አንቀጽ ምንድን ነው? መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። እሺ፣ ሁለተኛ ስለዚህ ጥምቀት ውሃው ከቃሉ ጋር የተጣመረ ነው እያለን ነው ከትእዛዝ ጋር። እሺ፣ ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ በማን ለሚያምኑ? በኢየሱስ በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። እሺ በጣም ጥሩ። አሁን ልጨርሰው። ስለዚህ ነው የሚለው ከዚህ የእግዚአብሔር እነዚህ የእግዚአብሔር ቃሎች ተስፋው የትኞቹ ናቸው? መልስ ጌታችን ኢየሱስ ከማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ይኸው። ስለዚህ በኢየሱስ ክርስቶስ እምነት ጋር ከእግዚአብሔር ትእዛዝ ጋር ተጣምሮ ያመነ የተጠመቀ ይድናል ነው እንጂ የምትለው ጥምቀት ለድነት አትልም። ከፍላ አትናገርም። ና ቆይ ከፍሎ አማኝ አይደለችም። ከፍሎ አማኝ እናንተ ናችሁ። ና ከዚህ አንብብ እዚህ ጋር ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ አንዴ ለዚህ ጥያቄ አሁን አንተ ብትጠየቅ ምን ብለህ ነው የምትመልሰው? ጥምቀት የሚሰጣቸው ጥቅሞች ወይም ደግሞ ስጦታዎች ምንድን ናቸው? እስኪ አሁን በመካነ ኢየሱስ ያመነ የተጠመቀ ይድናል ማለት ከምንድን ነው የሚያድነው? ኢየሱስ አንዴ ጥምቀት የሚሰጠው ስጦታዎች ወይም ደግሞ የሚያስገኘው ጥቅሞችን ዘርዝር እስኪ አንተ። ያመነ የተጠመቀ ይድናል ሲል እምነት ከጥምቀት ጋር ጥቅሱ የትኛው ነው? ቆይ ጥቅስ የትኛው ነው አላልኩም። ጥምቀት የሚሰጠው ስጦታ ወይም ደግሞ የሚያስገኘው ጥቅም ምንድን ነው? ከፍሎ አማኝ አትሆና። ከፍሎ አማኝ ትሯሯጣለህ። ለምን ጥምቀት ብቻ ታወራለህ? ስለምን መክፈል ነው የምታወራው? አትክፈል። ቆይ ከፍሎ መናፍቅ የሆንከው ጥምቀት ከእምነት ጋር እያወራን ያለው ትደርሳለህ። ቆይ አንዴ መጀመሪያ ስለ እኔ እያወራህ እዚህ ጋር እያለ ያለው አንዴ ተረጋጋና ስሜታዊ አትሆን እሺ። ለመሳደብ ከሆነ የገባው ችግር የለውም፣ ተሳደብ፣ የፈለግከውን በል፣ ማንም አያስወጣም። አሁን ተረጋግተህ ስለዚህ መጽሐፍ ነው እያወራን ያለ ነው፣ ስለ እኔ አይደለም እሺ። በጣም ስትበሳጩና የሆነ መንፈሳችሁ ሲነሳ ሰውን መሳደብ ስለምትወዱ ችግር የለውም፣ እሱ መንፈሳችሁ ስለሆነ ማለት የፈራችሁበት መንፈስ ስለሆነ የሚያናግራችሁ ማለት ነው። እዚህ ጋር ስለ እኔ አልተወራም፣ ስለ መጽሐፉ ነው እያወራን ያለ ነው። አንተ ነህ እንደዚህ የሆንከው ምናምን እኔን አንዴ ተወኝና መጀመሪያ መጽሐፉ ላይ እናውራ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ አሁን መልሱን ነው የምትነግረን። ምን ስጦታዎችን ያስገኛል? በስሞል ካቴኪዝም ትምህርት መሰረት አሁን ክፈትና ማይክን የሚሰጣቸው ስጦታዎች ወይም የሚያስገኛቸውን ጥቅሞች ንገረን እስኪ። ምን ጥቅም ይሰጣል? ማይክህ ክፈተው። አሁን ዝግ ነው እያወራ ከሆነ እሱ ጋር ስለ እኔ ተውና፣ እሱ ጋር ምን አለ? ምን መለሰ? አንብብልና መካነ ኢየሱስ ምን መለሰች? ይኸው መልስ። እሺ አንብብ። አነበብኩ። አንብባ። የኃጢአት ይቅርታን ያስገኛል። አሜን። ሆልዶን ጥምቀት ከሚሰጣቸው ጥቅሞች መካከል አንዱ የኃጢአት ይቅርታን ያስገኛል ብለህ ታምናለህ? ጥምቀት አንድ ላይ ከምን ጋር አንበበ ከፍል ከመሀል ላይ የኃጢአት ይቅርታን ያስገኛል። ቆይ የሚሰጥ ከፍለ አማኝ መናፍቅ ነው። አንዴ ባለ እግሩ አንዴ
የኃጢአት ይቅርታን ያስገኛል የተባለው ምንድን ነው? አሜን አልኩ። ምንድን ነው የኃጢአት ይቅርታ የሚያስገኘው? ጥምቀት ነው። አዎ ጥምቀት የሚያስገኘው ምን ጥቅም ያስገኛል? ጥምቀት ጎበዝ። አሁን ጥምቀት የኃጢአት ይቅርታን ያስገኛል ብለህ ታምናለህ? ከሞትና ከዲያብሎስ ቆይ አትሩጥ። አንድ በአንድ እየጨረሰ እንሂድ። የኃጢአት ይቅርታን ያስገኛል አያስገኝም ጥምቀት? ያመነ የተጠመቀ ይድናል። ኧረ እባክህ እዚህ ጋር አትሩጥ። እዚህ ጋር አንድ ጥቅሱ ያመነ የተጠመቀ ይድናል። አልጠየኩህም። እምነት ከጥምቀት ጋር ጥምቀት ብቻውን የሚባል አረፍተ ነገር ላይ ከፍለ መታመን መናፍቅ ለምን ትከፍላለህ? አልከፈልኩም። ቤተክርስቲያኒቷን ልትል የምትፈልገው እግሮቹ ተረጋጋ። አንተ ነህ። ቆይ መክፈል ማለት ከዚህ ዘለ እዚህ እየሮጥክ ያለው አንተ ነህ። መክፈል ማለት ሙሉን አንብብና እሺ፣ ሙሉን እየተረዳን። ቆይ አንዴ ተረጋጋ። እዚህ ጋር አረፍተ ነገር ይታያላል። ጥያቄ ምልክት ምንድነው ጥያቄው? ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ተብሎ ተጠየቀ። መልስ አሁን እየመለሰ ነው። እሺ፣ ስለዚህ መልሱን እያነበብን ነው። ይሄ በነጠላ ሰረዝ የተለያየው ታውቃለህ አይደል? ዝርዝሮች ናቸው። አንድ የሚሰጠው ጥቅም የኃጢአት ይቅርታን ያስገኛል። ይሄ ባይዘው የራሱ የቻለ አረፍተ ነገር ነው። ማታቅ ከሆነ ማለት የኃጢአት ይቅርታን ያስገኛል ማለት አረፍተ ነገር ነው። እሺ፣ ጥምቀት የኃጢአት ይቅርታን ያስገኛል ወይስ አያስገኝም? እግሮቹ ያማረ ጥምቀት ዲፋይን ሲያደርገው በ28:11 መሰረት ጥምቀት ማለት ውሃ ብቻውን ምንም ማለት ነው። ውሃ ብቻውን ነው አላልኩም። ጥምቀት ሴክሽን እንደዛ ይላል። አንደኛው ሴክሽን እንደዛ ይላል። ዴፊኒሽኑ አልተሳሳለም። የጥምቀትን ዴፊኒሽን መጀመሪያ አንደኛው ሴክሽን ላይ ምን ተግባብተናል። አዎ ውሃ ብቻ አይደለም። ትክክል። እሱ ውሃ ብቻውን አይሰራም። እምነት ያስፈልገዋል። በኢየሱስ ክርስቶስ ላመነ አይደለም። አንዴ እባክህ የማይለውን የቱ ጋር ነው እምነት ያስፈልገዋል የሚለው? እስቲ እዚህ ክፍል ላይ አሳየ። ማለት እምነት አያስፈልግም እያልኩኝ አይደለም፣ ግን የማይለውን ስላልክ ማለት ነው። ራስን ስለጨመርክ የቱ ጋር ነው እምነት ሲደመርበት ነው ጥምቀት የሚባለው ያልከው? ከየት አምጥተህ ነው? እዚህ ክፍል ላይ አለ። ማይክን ክፈተው። ሚዩት አድርጌ ያለው አንሳና አውራው እና አሁን በኋላ ሚዩት ካደረጋችሁኝ አላነሳው። ኦኬ። ስለዚህ የምትጮኸው ሚዩት እንድትሆንና እንድትወጣ ፈልግ። ሚዩት ካደረጋችሁ አላነሳው። በቃ እሺ፣ አትረብሽ። ማንም አያረግም። አትረብሽ እባክህ። ከጨነቀ መውጣት ትችላለህ። ምንም አልጨነቀኝም። ሁለት አንቀጽ ማንበብ እኮ ነው ለመከፋፈል የምትሄደው። በጣም ጥሩ። ስለዚህ ካልተጨነቅ ማለት ነው አማርኛ የምትችል ከሆነ ወንድማችን ችግር የለውም። ሊትራሊ ውሃ ብቻ ነው አላልንም። ስለዚህ የእግዚአብሔር ቃል የተጣመረበት ነው። ትክክል ይላል። አዎ ውሃ ብቻ ነው አላልንም። ጥምቀት ሲጀመር ውሃ ብቻ ከሆነ ጥምቀት ስለማይባል ይሄ ተግባብተናል። እዚህ ጋር ጨርሰናል። ጥምቀት ከእግዚአብሔር ቃልና ከእግዚአብሔር ትእዛዝ ጋር ተጣምሮ ይላል። በእርሱ ለሚያምን ሁሉ በኢየሱስ ለሚያምን የሚሰራ ነገር ነው። እዚህ ጋር ተግባብተናል ወይ? አንደኛው ተግባባን። አንደኛው እንደሱ ይላል። ሁለተኛው ደግሞ በእርሱ ለሚያምን አይደለም። ቆይ አንዴ አልሄድንም። አንደኛው ከተግባባን ሁለተኛውን ጀምር። እሺ ልጀምር። ከዚህ ጀምር። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ግድ እናንብበውና ይሄ 838 ሰው ይስማ ይነበብ። ኧረ እባክህ ዝም ብለህ ሰው አትቁጠር። ትምህርቱ ላይ ፎከስ አድርግ። ምን ይነበብ? ይኸው ጠራው እኮ እየተነበበ እኮ ነው። አይሰማህም? እያነበብኩልህ እኮ ነው። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ጥያቄ ነው ይሄ። መልስ አሁን ለጥያቄው መልስ እየተሰጠ ነው። ከእግዚአብሔር ቃልና ከኢየሱስ ክርስቶስ ትእዛዝ ላግ ታደርጋለህ። ቆይ አንተ ላግ ታደርጋለህ። እዚህ ጋር እያነበብን እዚህ ጋር የምትሮጠው ወደዚህ የምትመለሰው ምን ሆነ ነው? እዚህ ጋር ነን። ጥያቄ ተጠየቀና መልስ እየተሰጠ ነው። መልሱ አንተ አንብብና መልስ። እሰማሃለሁ። አይ ኖ አትሰማም። ዊልስን ወይኔን ትሰማለህ፣ አንተን እሰማሃለሁ። ቀጥል። እየተነጋገርን ነው የምንሄደው። ና የት ነው የምትሄደው? ና
ምን ምን ጥቅሞችን ይሰጣል? በስሞል ካቴኪዝም መሰረት የሚሰጣቸው ጥቅሞች ምን ምንድን ናቸው? በእርሱ አንድ ለሚያምኑ ሁሉ አለ። በኢየሱስ ለሚያምኑ እነኝን ጥቅም አረ ይሰጣል። ከዚህ ነው የሚጀምረው እባክህ፣ ከዚህ ነው የሚጀምረው። ሴንቴንሱ አንብበው። በእርሱ ለሚያምኑ ሁሉ ይህን ጥቅም ይሰጣል። መልሱ ከዚህ ነው የሚጀምረው። ለምንድን ነው እዚህ ጋር የምትሮጠው? እዚህ ጋር ጀምር እንጂ ሁሉ ያው ከዚህ ነው። አይደል እንዴ? በእርሱ ለሚያምኑ ይሄ ሁሉ ምንድን ነው የሚለው? ይኸው የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ይሄ ሁሉ ምንድን ነው የሚለው? አንተ አእምሮውም ጆሮውም ዝጓል እንዴ ሰውዬ? ስማ እግሮቹ ከዚህ ጋር እየሰማ ነው። መልስ እግሮቹ በእግሩ ነው የሚሰማ መሰለኝ ይሄ ልጅ። ሰማል። እግሮቹ ማይክ ቆይ አልከፍተውም ብሏል። እስቲ ማይክ ተልኮልሃል፣ ክፈተው። በመድኃኒዓለም አንተ ዛሬ የሚገቡ ደግሞ ሁለመናቸውን የሸጡ ናቸው እንዴ? እግዚአብሔርን እንደው መድኃኒዓለም ይሁን። እሺ ማይክን ክፈት። እግሮቹ እና ማለት እየሰማሽ በቃ እባክህ ማለት ሚዩትን አንሳ። ከዛ በኋላ ቀስ ብለህ ይኸው እየጠየቀ ነው፣ ቃል በቃል እየመለስክ ሂድ፣ ካላፈርክበት ማለት ነው። የገባበትን መስክረህ ውጣ እንጂ አይ እንትን ነው አታኩርፍ። በቃ አንሳ ሚዩት። እንትን ነው ምንድን ነው ያፍርበታል እና ለህሊናው ራሱ አይታመንም። ቀጥሎ ያለውን እያስነበበው እታች ይወርዳል አውቆ ማለት ነው። እና በዚህ ልክ መሄድ ይህን ሁሉ ሰው መናቅ ነው። ቅድም የቆጠርከውን ሰው መናቅ ነው። ምን ምን ጥቅሞችን ያስገኛል ካለ በኋላ ቀጥሎ ያለው ነው እንጂ የሚነበበው እንዴት ወደ ታች ይታለፋል? እና ለመጨረሻ ጊዜ ህሊና ካለህና የመመለስ ፈቃደኛ ከሆንክ አቅሙ ካለ አንብብለት፣ መልስለት። ካልሆነ እኔ በብሎ ካሰናብታለሁ። ያን ያህል አትቸገርም። ችግር የለውም። መጣህ ቀረ፣ ተወያየ አልተወያየ ማንም ስላልሆንክ ምንም የሚቀርብን ጉዳይ አንብቡ። እሰማችኋለሁ እንደፈለጋችሁ። ቀጥሎ ያለውን ቃል አንብብለት። ምንድነው ካራ መዛለው የምትለው? ካራ ነህ እንደ አንተ የምትባለው? ቀጥሎ ያለውን አንበው። እሺ ምንድነው የሚለው? እና አንብበው። ጥምቀት ምን አይነት ስጦታዎች ወይም ጥቅሞችን ያስገኛል? ጥያቄ ምልክት። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል። አንድ ሳትጨርሰው ማለት ነው። እዚህ ጋር የኃጢአት ይቅርታን ያስገኛል የተባለው ምንድን ነው? የጥምቀት ትሩፋቶች። አዎ የጥምቀት ትሩፋት ነው። አሁን ጥምቀት የኃጢአት ይቅርታን ያስገኛል? ምን አልኩ? የኃጢአት ይቅርታን ያስገኛል የተባለው ጥምቀት ነው አይደል? አዎ ቀጥል እና አንብበው እንጨርሰው። ከሞትና ከዲያብሎስ ይቤዣል። ከሞትና ከዲያብሎስ የሚቤዣው ጥምቀት ነው አይደል? አዎ ጽፏል እሱ ጋር። እንዲሁም እኔ ጴንጤቆስጤ እኮ ነኝ። ቀጥል። እንዲሁም ቀጥል። አንሂድ። ወዴት ሄድክ? ወዴት ፈራኸው? ይቅርታ። እሺ ፈራኸው? ፈራኸው? ኧረ አንብበው። የራሳችሁን እምነት ቀነ ኢየሱስ አትልም። ሰላም እደሩ። ቻው። በቃ ወጥቻለሁ። በቃ ደከምኩ። በቃ አንብቡላቸው ለሰው። ኧረ በስመ አብ ምን አይነት እዛ ይላል አለ። ከዛ መካነ ኢየሱስ አትልም። ቻው። ኧረ እናንተ ስማ፣ ስንት ተንከባሎ ማለት ነው። የኃጢአት ይቅርታ ያስገኛል የተባለው ምንድን ነው? ጥምቀት። ከሞትና ከዲያብሎስ ይቤዥ የተባለው ምንድን ነው? አዎ ጥምቀት ነው። ያው እዛው ይላል። እኔ ግን ጴንጤቆስጣለኛል። እኔ ምን አገባኝ? ጴንጤቆስጣለኛል። ኧረ ከባዶች ናቸው እናንተ።
ተጽፏል አለ። መውጫ ሲያጣ እኮ ነው። በጌታ ስም ማለት እንደዚህ አይነት ድርቅና ግን ኪት ነው የመጣ በጌታ ስትመጡ እንኳ ኧረ ለህሊና የዛሬዎቹ ደግሞ ይለያሉ። ይዋድ እንዴ 3 ነው 4 ነው የገባ 4ቱም ተመሳሳይ እንዴት ይሆኑብናል? ስግጥና በቃ የመካነ ኢየሱስ አይደለም አይደለም። ሉተራንም ገብቶ ኧረ አንቺ ራስሽ ታድሶ ነሽ የተባለ ኧረ በጌታ እስቲ ላኩ። ለማንኛውም የመጨረሻ እንቀበልና እንጨርስ። እንዴት ይሻላል? ጻፍ ውስጥ ፕሮች ተሜን ተቀበለው። ይህ ልጅ ቅድምም ገብቶ ወጣ። እንግዲህ ተሙ አይሰማም። እሱ ሚዩቱን አያነሳም። አኮረፈ እኮ መሀል ላይ መሰለኝ። ዋደ አላነሳም ያለበት አላነሳም ጭራሽ አኩርፎ ከዝም ዝም አለ። ኧረ እባክህን አንሳ። በመከራ ነው ያነሳ። ተሙም አኮረፈ መሰለኝ። እባክህ ደቂቃ ጨምርልኝ ተሙ። የለም እሺ አውራው። እኔ አሁን ጎንደሬው ተመልሰ መታልና ትንሽ አውራው በቃ ከዛ እንጨርሳለን። የዋዲ አምስት ከምናምን ዮባ አውራው። ጎንደሬው ማለት ካቴኪዝም የሚለው ባለፈው የምናውቀው ነው። ጎንደሬው ነው ሌላ የምናውቀው ልጅ ነው። እሱ ራሱ ነው። እና ወደ ሉተራን ሄድኩ ብሎ እንትን እያልን ነበረና እስቲ አውራው ይሻላል አልክ። ጎንደሬው የጎንደሬ ጴንጤ የለም ስንል ወደ ሉትራን ተጠጋ። ይመጭ። እሺ የሉትራን ትምህርት አምነህበት ነው? አይ ቅድም መጀመሪያም ስላልነበርክ ነው እንጂ በጣም አውርተንበት ነበር። ግን እኔ እያልኩ ያለሁት ምንድነው መጽሐፉ ላይ ሉትራንም የሕፃናት ጥምቀት ይቀበላሉ፣ ለኃጢአት ስርየት ብለው ይቀበላሉ። ግን ይሄ ሕፃናት ጥምቀት የሚለውን እንደ መጽሐፍ ቅዱስ እኔ ማወቅ ስለፈለግኩ ነበር እየጠየቅኩት የነበርና መካነ ኢየሱስ እንደዚህ አትልም አንተ እንዴት መካነ ኢየሱስ ትላለህ እያለ ነበር እሱ። እኔ ግን መረዳትም ስለፈለግኩ ነው አሁን እሱን የዋድን የጠየቅኩት። እንደ መጽሐፍ ቅዱስ ማስረጃ ካለ አሳየኝ ነው እያልኩ ያለሁት። አይ እሱ ጥሩ፣ አሁን ያልከው ጥሩ ነው። ቅድም ግን እንደዛ አላልክም። ይቅርታ አድርግልኝና ካቴኪዝም ስትገባ ራሱ ማለት አገባቢ ነው አልዋሽም። እንግዲህ ፊት ለፊት ሆኜ ቁጭ ብዬ ማወራ አስቀድሞ ግን እኔ ከእንትኑ በፊት ጎንደሬው ከሕፃናቱ ጥምቀት በፊት ሉትራን ሚስጥራት ላይ ከሌላው የተሻለ እንትን አላት፣ የታወቀ ነው። ግን ደግሞ የጌታ ቤተክርስቲያን ነች ብለህ ነው የምታምነው? አስቀድሞ እሱን ብትነግረኝ። እሺ የጌታ ቤተክርስቲያን ጌታ ከመሰረታት በኋላ ጠፍታ ነበር? ጠፍታ ነበር። ስለዚህ ጌታ ኢየሱስ ክርስቶስ የገሃነብ ደጆች አይችሏትም ማለቱ ተሳስቷል ማለት ነው። ምክንያቱም ቤተክርስቲያንን እሰራለሁ የገሃነብ ደጆች አይችሏትም ብሎ ነበር። አንድ በል። ሁለተኛ ጳውሎስም ምን ብሎ ነበረ? የእውነት አምድና መሰረት ብሏታል። ስለዚህ የእውነት አምድና መሰረት የሆነችው ቤተክርስቲያን ጠፍታ ከነበረ ክርስቶስ ራሱ አካሉ ጠፍታ ነበር፣ ራስ ብቻ ነበር ማለት ነው። ምክንያቱም ቤተክርስቲያን አካሉ ስለሆነች። ማስረጃ ይኖራል ቤተክርስቲያን ለመጥፋቷ? አይ ማስረጃ የለኝም እኔ። ታዲያ ከየት አመጣው? ትምህርቶችን ስታይ ግን ምንድን ነው ከሐዋርያት ዘመን ጀምሮ የመጡት ትምህርቶች በአብዛኛው 70-80% አሁን ሐዋርያቶች ያላስተማሩትን ትምህርቶች እየተማሩ ያለበት አለ። ለምሳሌ በኦርቶዶክስ አስተምሮ ላይ ኦርቶዶክስም አሁን እኮ ሉትራን ጋር ያለው እና ችግር የለውም። የኦርቶዶክስ 80% ምናምን ያልከውን እናየዋለን። ከየት አመተህ 80% እንዳልክ ምናምን ችግር የለውም። ግን እዛው ሉትራኑ ጋር ቆይና እዛ ነኝ ስላልክ አሁን ቤተ ክርስቲያን መጥፋቷን ማስረጃ የለህም። ጠፋች አልክ በሌለ ነገር ላይ አንድ። ሁለተኛ በየትኛው ዘመን የጠፋችው? እሺ
እንግዲህ አሁን አንተ ሉትራን ስላልከኝ ነው። መካነ ኢየሱስ ከሆንኩኝ ኦልሞስት መካነ ኢየሱስ ከመጣች 100 ዓመት ሊሆን ይችላል ነው። ከዛ አይ ነው በፊት ቤተክርስቲያን እሺ፣ የጠፋችሁ መቼ ነው ጥያቄ? አይ ወደ እንትኑ እንሂድ፣ ወደ ጥምቀቱ ብንሄድ አይሻልም? አይ እዚህ ጋር ብዙም አይሻልም፣ ብዙም እንትን አይሻልም። ስለሌለኝ እውቀቱም አይ ብዙም ሙቅ ስለሌለኝ እዚህ ጋር ቆይ አንዴ እዚህ ጋር ጎንደሬ፣ ማውራት ለእኔ ሙቅ ማኘክ ነው ይሄ። ስለ ህፃናት ጥምቀት ራሱ ስለ ጥምቀት ማውራት ከአንተ ጋር ጊዜ እንትን ማለትም ጭምር ነው የሚሆንብኝ። ምክንያቱም አንደኛ ነፍስ አልተረጋጋችም። ያው ግልጽ ግልጹ እናውራ ከተባለ የተረጋጋ ነገር ውስጥ አይደለህም። ከምኔው መጣው እንዳልክ ከምኔው እዛ ሄድኩ እንዳልክ ምንም ማለት ነው። እና ያ አይሆንም። በቃ መረጋጋት፣ ማወቅ፣ ማንበብ ይቀድማል። እንደው ዝም ብሎ በደመ ነፍስ እዚህ እዛ ምናምን ጥሩ ስላልሆነ ማለት ነው። ለአንተም ህይወት ለእኛም ጊዜ ጭምር ማለት ነው። እኛ እውነቱን እንድታገኝ እንጥራለን ማለት በአንተ ወዲያ ወዲህ ውስጥ ደግሞ ጊዜያችን እናባክናለን ማለት አይደለም። ስለዚህ የህፃናቱን አስቀምጠው። የህፃናት ጥምቀት ኖረ አልኖረ የጌታ ቤተክርስቲያን ጠፋች ማለት በራሱ እኮ ትልቅ ስህተት እኮ ነው። እሱን ትተን ስለ ህፃናት መጠመቅ አለመጠመቅ ማውራት ልክ ስለማይሆን ማለት ነው። አስቀድሞ ግን የትኛው ዘመን ላይ እንደጠፋች ንገረኝና ስለ ቤተክርስቲያን ትንሽ እናወራለን። አይ እሱም ማስረጃዎች የለኝም፣ እኔ ብዙም እውቀት የለኝም እሱ ላይ። ታዲያ ከየት አመጣህ ነው? እውቀቱ ከሌለ ጠፋች የምትለው ትልቅ ስህተት እኮ ነው እየሰራ ያለው። እ? ያው ይኸውልህ ትምህርቶችን ነው እያልኩ ነው። ጎንደሬ፣ አሁን ሰውን ነው አሁን ትምህርት ላይ ነው እኔ እያተኮርኩ ያለሁት። አሁን ጠፋች ስንል ትምህርት እኮ ነው ትምህርት ላይ ነው ቤተክርስቲያን። ነገረ ቤተክርስቲያን እኮ ትልቅ ትምህርት እኮ ነው ትምህርት ነው እያልኩ ያለሁት እኮ ነገረ ቤተክርስቲያን ራሱ ነገረ ደህንነትን የሚያፋልሱ ትምህርቶችን በቤተክርስቲያን ውስጥ ስላሉ እኔ ጠፋች ብል ምንም እንትን ስላልሆነብኝ ነው። ምክንያቱም ነገረ እሺ ደህንነትን ቆይ የሚያፋልሱ ትምህርቶች አሉ። ችግር የለውም። እውነት ለመናገር እኔ እንትኑን ልንገርህና ምንም የምታውቀው ትምህርት የለም ምንም ማለት ነው። አሁን በመታህበት አካሄድ ትምህርትም መዝናለሁ የምትለው በመጽሐፍ ቅዱስ ነው አደለ? ስህተት አለ ስህተት የለም ለማለት መጽሐፍ ልክ ነው። ቅዱስ የእግዚአብሔር ቃል መሆኑን የትኛውንም አባት ሳትጠቅስ የትኛውንም ቤተክርስቲያን ሳትጠቅስ፣ ምክንያቱም ቤተክርስቲያንም ጠፍታ ስለነበረ የእግዚአብሔር ቃል መሆኑን አሳይንሲ አባቶችንም መጥቀስ አለብኝ። ለምን አልጠቅስም? ለምን ትጠቅሳለህ? የጠፋች ቤተክርስቲያን ውስጥ እጠቅሳለሁ። አባት ሊኖር አይችልም። እኔ እጠቅሳለሁ። አትናቴዎስን እሺ እጠቅሳለሁ። ጥቀስ። እሺ ጥቀስ። የትኛው አባት ነው የነገረ መጽሐፍ አትናቴዎስንም ቅዱስ እጠቅሳለሁ። መሆኑ? አትናቴዎስንም እጠቅሳለሁ። የኒቂያ ጉባኤንም እጠቅሳለሁ። እሺ የአትናቴዎስን እምነት ታምናለህ? እቀበላለሁ። እሺ ነገረ ቤተክርስቲያን ላይ ምን አይነት እምነት ነው ያለው አትናቴዎስ? ስለ ነገረ ክርስቶስ ነው። ቤተክርስቲያን ላይ ምን አይነት እምነት ነው ያለው? በክርስቶስ ዙሪያ አረ ነገረ ቤተክርስቲያን ነው ያልኩህ። ወደ ሌላ ቆይ ላይ እያወጣሁ ነው። ትንሽ ጠብቀኝ። እሺ እጠብቅሃለሁ። እንደው እሺ ሚዩት አድርግና አንተ አስከዛን አንተ ለሌሎቹ አንድ ሀሳብ ላጋራ። በዚሁ አጋጣሚ ይኸውላችሁ እምነት ስለ እምነት ስታስቡም ሆነ ስታወሩ ስታነቡም ጭምር እኔ ይሄ ንፋስ ወደዛ ወደዚህ በሚያደርገው ስሜት ከሆነ በጣም አስቸጋሪ ነው። ከሸማኔ መወርወሪያ በምትፈጥነው እድሜያችን እንደዚህ አይነት የእምነት ጨዋታ የምንጫወት ከሆነ መች እንደምንሞት እንኳን ሳናቅ ማለት ነው መች አፈር እንደምንገባ እንኳን አናቅም። እና ህይወትን ቁማር እንደመጫወት ነው የሆነ አሲዞ ቁማር እንደመጫወት ነው በህይወት ላይ። እና እንደዚህ አይነት ነገር ይቅርባችሁ። አንደኛ ደና ንባብ ደና እውቀት እንኳን ሳይኖረን እንዲህ አይነት ሄድኩ መጣው አይነት ውስጥ መግባት ትክክል አይደለም። ሁለተኛ የቲክቶክ ክርስትና የለም። ቁጭ ብለህ ተማር በቃ አለቅ። ማንም ይሁን ማን ማለት ነው። ቁጭ ብሎ መማር ማንበብ ማወቅ ያስፈልጋል። ቲክቶክ ላይ እዚህም እዛም መጣው ሄድኩ ምናምን በሚል አይሆንም አይሆንም። ቲክቶክን ምንድነው ፕላትፎርሙን ተጠቅመን
ያለችን ነገር እንካፈልባታለን፣ የምናውቃትን ነገር እንነጋገርበታለን ማለት እንጂ ቲክቶክ ላይ ተጀምሮ ቲክቶክ ላይ የሚያልቅ ክርስትና አለን ማለት አይደለም። እና አንተም እና ሌሎችም እንደው እንዲህ አይነት ውስጥ ያላችሁ ቁጭ ብላችሁ መሬት ወርዳችሁ ተማሩ፣ አንብቡ፣ ጠይቁ፣ እወቁ። ከፍተን ቲክቶክ ከፍተን ሰው ቤት ገብተን ማውራት ስለቻለን ብቻ አናውራ። ማውራት ስለተቻለ ብቻ አይወራ። የእምነት ቁማር ይቅር፣ ትክክል ስላልሆነ ማለት ነው። እና እኔ ቁጭ ብለህ ብታነብ ብታውቅ ጥሩ ነው። እዮባ ምክሬን አንዴ ቀጥል። እንግዲህ በደንብ ሰምቻለሁ። አመሰግናለሁ። ጥሩ ነው። ምክርን እቀበላለሁ። ግን እኔ ጥያቄ ነበር የሕፃናት ጥምቀትን አምጣልኝ ነበር ያልኩ። እሺ አትናቴዎስ ተውና የቅዱስ ቄርሎስን እቀበላለሁ ነው። ችግር የለውም። ቅዱስ ቄርሎስ ስለ ቤተክርስቲያን ምንድን ነው እምነቱ? ነገረ ቤተክርስቲያን ላይ ቅዱስ ቄርሎስ ሲናገር ምን ይላል? ከአብ የተወለደ ወልድ ዋህድ ስጋን ነፍስን ነስቶ ሰው እንደሆነ እንደታመመ እንደሞተ በሶስተኛውም ቀን ከሙታን ተለይቶ እንደተነሳ እናምናለን ይላል። በአምላክነቱ የማይሞት ነውና ምን አንድ ይላሉ አካል አንድ መሰለህ? ባህሪ እንደሆነ ቆይ አንድ ባህሪ እንደሆነ እሺ፣ ቆይ አባቶች ምን ይላሉ መሰለህ? አንድ መጽሐፍ እሺ ካነበበ ጠብቀኝ ይላሉ። አሁን ምን ማለት መሰለህ? ለምኑም ጥቅሱ እሱ ነች። ተረት ቢተርት የሚጠቅሰው እሷን ነው። ጥያቄ ቢመልስ የሚጠቅሰው እሷን ነው። ለሁሉ ነገር እሷን ነው የሚጠቅሰው። አሁን ነገረ ቤተ ክርስቲያን ላይ ስጠይቅህ አንተ የምትመልስልኝ ክርስቶስ ላይ ስላለው እምነት ነው። አልጠየቅኩህም እኔ። አየህ? እና አይሆንም እንደዛ ቁጭ ብሎ ማንበብ። የሆነ መሰረት ይኑረን። መሰረት እንኳን የለህም። እሺ ስንት አካል ነው ስንት ባህሪ ነው የሚያምነው እሱ? አንድ ባህሪ። አንተ ያለህበት ቸርች ስንት ባህሪ ነው የምታምነው? እስቲ እናንተ ብታስተምሩ ደስ ይለኛል። እንዴ እኔ ምን አገባኝና ነው ስለ መካነ ኢየሱስ ማስተምረን? ሁለት ባህሪ። ጎበዝ። የቄርሎስን እምነት የምታምን ከሆነ አንድ ባህሪ ነው ማመን ያለብህ። አይ ቄርሎስን እቀበለዋለሁ ትልና ግን ደግሞ ሄደ ሁለት ባህሪ ነው የምታምነው። ይሄ ለህሊና እንኳን ይስማማል? ተው ሌላውን ነገር ይስማማል ለህሊና? አይስማማም። ጎንደር እኔ እንደ ወንድምነት አንድ ነገር ብቻ አይደለም። ልበልህ። አሁን እዚህ ጋር ምን ከሌላ ታምናለህ ሰው ጋር መቻልከኝ? እናንተ የኔን እምነት መች ጠየቀኝ? አሁን እዚህ ጋር ላይ ያለውን አልጠየቀኝም። የቄርሎስን እምነት አምናለሁ እኔ አሁን አልከኝ። ትምህርት ገባኝ። አሁን እኔ ምንድን ነው ማምነው? ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብዬ አምናለሁ። አሁን ባለኝ ነገር ማለት ነው። እና ስለዚህ ስለ መካነ ጥምቀት ኢየሱስ አሁን ስለ ቆይ ጥምቀት ነው እየጠየቅ ያለሁት። ቆይ ስለዚህ መካነ ኢየሱስ እሺ ሁለት ባህሪ በማለቷ ተሳስታለች አልተሳሳተችም? እሱን ጠይቃለሁ። ከምን አንጻር እንደሆነ እንዴ ማስረጃዎች አምነሃል እኮ ካሏት ምንድን ነው ጠይቃለሁ። የምትጠይቀው? ቸርቿን አምነህባት እኮ መካነ ኢየሱስ ነኝ ብለሃል። ምን አምነህ ነው እጠይቃለሁ። ታዲያ መካነ ኢየሱስ ነኝ ያልከው? በልጁ በኢየሱስ ክርስቶስ አምኜ ነው ወደዚች ቸርች የመጣሁት። እ- እሺ ቀጥል፣ ጥያቄን ጠይቅ። እሺ አሁን እሺ እኔ ዮሐዴ ጥያቄ ቅድም የሕፃናት ጥምቀት የለም ያንተ ሁኔታና ያንተ ያለህበት ነገር ከህፃናት ጥምቀት በፊት ስለሚቀድም ነው። ትልቅ ስህተት ሰራ። ምን ብለህ ቤተክርስቲያን ጠፍታ ነበር አልከኝ። እኔ አሁን እኮ ቤተክርስቲያን ጠፍታ ከነበረ ይኸውልህ መጽሐፍ ቅዱስን ማረጋገጥ አትችልም። ክርስትናን ራሱ ማረጋገጥ አትችልም። በቃ ቤተክርስቲያን ከጠፋች ሁሉ ነገር ነው የሚቆመው። ከዛን አሁን መጥተህ አሁን ላይ ጥንት የነበረው ክርስትና ነው ያለኝ ማለት አትችልም። መሀል ላይ በጥሰኸዋል። አሁን ለአንተ ቀላል መስሎ የታየህ ግን በጣም ከባድ ነገር ነው። አንደኛ የክርስቶስን ቃል ሐሰት ማድረግ ነው። ቤተክርስቲያን አይጠብቃትም እያልክ ነው። ሁለተኛ እሷ ደግሞ አካሉ ነች አደለ? ራሷና አካል በጥሰህ ጣልክ እኮ። ቤተክርስቲያን ጠፋች አልክና ክርስቶስን ያለ አካል አስቀረው። ይህም ትልቅ ስህተት ነው። ፕላስ ደግሞ ጳውሎስ ምን ይላል መሰለ ኤፌሶን መልእክቱ ላይ ስለ ቤተክርስቲያን ከእድፈት ወይም ከፊት መጨማደድ ጠብቆ አንጽቶ ለራሱ ሊያቀርባት ወደደ ነው የሚሉ ቤተክርስቲያንን። ክርስቶስ በዚህ ልክ ወዷታል። ቤተክርስቲያን ጠብቋታል፣ ደሙን አፍሶላታል፣ አንጽቷታል፣ የራሱ አድርጓታል። ከዛን በሞቱ ሰርቷታል። ከዛ ደግሞ ምን ብሎላታል? የገሃነብ ደጆች አይችሏትም ብሎላታል። ቤተክርስቲያን አትጠፋም፣ አትጠፋም፣ የእውነት አምድ ናት ይላል ደግሞ ጳውሎስ ጢሞቴዎስ መልእክቱ ላይ።
የእውነት አምድ ተብላ ጠፋች እያልከኝ ነው። ይህን ትልቁን ስህተት እንትን እንበለውና ከዛም በኋላ ስለ ህፃናት ጥምቀት እናወራ ነው የምትለኝ እና እሱ ነው ልክ ያለው ነው ብዬ ያልኩሽ። የህፃናት ጥምቀት ከምን አንጻር ነው የሚለውን ማውራት እንችላለን፣ ምንም ችግር የለውም። እሱ ያኛው ምንድነው ግመል ትውጣላችሁ የሚለው ተግባራዊ እያረከው ስለሆነ ማለት ነው የጌታን ቃል። እሺ የህፃናት ጥምቀት ከምን አንጻር ነው? ግን አስቀድሞ ኢዮብ ወዬ እኔ ግን ማለት ለጎንደሬው አክቹዋሊ ትምህርት ምናምን ሳይሆን ምክር ነው የሚያስፈልገው ብዬ አስባለሁ። በቃ ጥያቄዎቹን ማለት መጀመሪያ መጥራት ያለበት አሁን ወደ ህፃናት ጥምቀት ምናምን በጣም ትንንሽ ነገሮች ከመምጣቱ በፊት መሰረታዊ ነገር የሆኑት ራሱ መጀመሪያዎቹ ለምሳሌ ነገረ ጥምቀት ላይ ራሱ ጥምቀት ለድህነት ያምናል አያምን እሱ ራሱ መለየት አለበት ብዬ አስባለሁ። እና ምክርም ያስፈልገዋል በጣም ልትመክረው ወደዛ ከመሄዳቸው በፊት ፖዚቲቭ የበር ምከረው እምቢ ካለ መከራ የምከረው ነው። እና አሁን እኮ ምንድን ነው መሰለ እሱ መካነ ኢየሱስ ነው። መካነ ኢየሱስ ጥምቀት ለኃጢአት ስርየት ትላለች፣ ለዳግም ውልደት ትላለች፣ ያድናል ትላለች። የህፃናትንም ጥምቀት ትቀበላለች። እዛ ቸርች ሆኖ ግን ስለ ህፃናት ጥምቀት እኛን ነው መጥቶ የሚጠይቀን። ቸርቿ ግን እኮ ታምናለች የህፃናትን ጥምቀት። ይሄ በራሱ እኔ የሆነ እንደው ገስት ፍለጋ ነው የሚመስለው። የሆነ ገስት ላይ ምን ላውራ ነው የሚመስለው። እውነት እነጋገር ከተባለ ማለት እኔ የተረዳሁት እሱ ነው። በቃ ሌላ ምንም የለውም። ለምሳሌ ኦርቶዶክስ ሆኜ እኔ ስለ ጥምቀት ያለ ትምህርት አለ። የህፃናት ጥምቀት እንቀበላለን፣ ጥምቀት ለድነት እንላለን ወዘተ። ሄጄ መካነ ኢየሱስ ምጠይቅ ከሆነ እኔ እያመንኩት በቤተ ክርስቲያን መካነ ኢየሱስ ሄጄ መጠይቅ ከሆነ ምን ላውራ እንደማለት ነው። ምንም ሌላ ነገር የለውም። አንተም እሱም እያደረገ ያለው እኛ ጋር ይሄንን ነው። ግን እስቲ በቅንነት እንመልስለት በሚለው እሱ ብቻ ሳይሆን አሁን ፕሮፋይሉ የጻፈው ኢዮብ ምንድን ነው ካቴኪዝም አይደል? የትኛው ካቴኪዝም? ስሞል ካቴኪዝም ነው ላርጅ ካቴኪዝም? ሉተራን ብለው ከመጣ እንግዲህ ሁለቱንም ታውቋቸዋለህ። ካቴኪዝም ጎንደሬው አለ። አይ ስሙን የተጠቀምኩ ነው። አታውቃቸውም አይደል? ሁለቱንም ታውቃቸዋለህ? የላርጅ እና ስሞል ካቴኪዝሙ መጽሐፉን በደንብ ስላላነበብኩት ካነበብኩት በኋላ እነግርሃለሁ። ግን ያው ስሙን ብቻ ነው የተጠቀምኩት። እሱን ነው እኮ የምንለው። ስለዚህ አንተ መሰረታዊ ነገር ያስፈልጋል ማለት በቃ ቤዚክ ቆም ብለህ ለምታምነው ነገር መጀመሪያ መታመን አለብህ። መጀመሪያ በቃ አሁን መለየት አለብህ። እሱን ነው አሁን ለይ እያልን ያለ ነው። አሁን እዚህ ጋር መጠየቅ አርቴኒታን መጠየቅ ጥሩ ነው፣ ተገቢ ነው። ግን የሆነ ነገር ላይ መጀመሪያ ቆምና ጠይቀው። ካልሆነ ደግሞ ይሄ ሉተራን ነኝ ባትል ጥሩ ነው። በቃ ወይ መሰረታዊ ነገር ያስፈልገኛል ወይ የፈለግኩ ነው እውነታውን እያጣራው ነው ማለት ጥሩ ነው። ሉተራን ብዬ ሉተራን ምንም የማያምኑትን እኛ መተን መጠየቅ ተገቢ አይደለም። ካልሆነ ኢዮብ አውሩት አውራ። አይ በቃ እንደውም የህፃናት ጥምቀትንም ጨምሮ ስለ መካነ ኢየሱስ የምታምነውን ሄዶ እዛው መካነ ኢየሱስ ይጠይቅ። የኦርቶዶክስ ላይ ያለህን ሃይማኖት ላይ ያለህን ጥያቄ ጠይቀን የሚመለከተን ነው የምንመልሰው። እንደውም እሺ ኦርቶዶክስ ላይ ያለው አክቹዋሊ እንትና ቀርታና እኔ ማለት የምርም ለመረዳት ይሁን አይሁን የሚለው እንድናቅ ነው። አንድ ጥያቄም እንድንመልስልህ ምናምን ያሰብኩት እና የምርም ለመረዳት ነው ወይስ ፐርፐዝሊ? አንዳንዱ ምን ያደርጋል መሰላችሁ? ልክ የሆነ በሚያምነው ባለበት ዲኖሚኔሽን ሲጠየቅ ምናምን አይመልስም፣ ምንም እውቀት የለውም። ከዛ በኋላ እኔ እንኳን ለመጠየቅ ነው የገባሁት ይልና አንድ ጥያቄ ይጠይቅና ሰግጦ እንደሚያውቅ ሰው ይከራከራል። ይህ ሰው ዓላማው በደንብ ይታወቃል። አንተም የምር ቅድም ምን አልክ? የሆነ ሀሳቦች አነሳን፣ ማስረጃ አለ ወይ ሲባል አይ የለኝም እንደዛ መስሎኝ ነው አይነት ነገር እያልክ ስለነበረ ከዛ ታች ስትወርድ ደግሞ እኔ እንኳን የመጣሁት የምታምኑትን በቅንነት እንድትመልሱልኝ ነበረ ጥያቄ ለመጠየቅ የገባሁት ስላልክ አንድ ጥያቄ እንቀበል ከሚል አንጻር ነበረ ጥያቄ እንድታቀርብ እንትን ያልነው እና ምናልባት መካነ ኢየሱስ ነኝ ስላልክ እንደተባለው
ይህ ጥምቀት ለድህነት የህፃናት ጥምቀት ምናምን የሚሉት እዛውም የሚታመኑ ስለሆኑ መጀመሪያ መካነ ኢየሱስ በደንብ ማወቅ እዛ የሚታመኑ ስለሆኑ ሞር ግን የእኛ መሰረተ እምነት ከምንላቸው ከአምስቱ አዕማደ ምስጢር እንግዲህ ነበርንም ስላልክ ከቅድም እስቲ ማለት የማትቀበለው ወይም ደግሞ ለመቀበል የቸገረን አንድ ጥያቄ አንሳና እሱን እንመልስልህ አይሻልም? ከሱ ውጭስ ቢሆን አሁን ሌሎችን መጽሐፍቶች ባይሆንም ከሱ ውጭ የሆነ ጥያቄ ካለኝ መጠየቅ ትችላለህ። ከሱ ውጭ ምንም አያደርግልም። አንድ መላጣ ፀጉር ሳይኖረው ስለ ቁርጥ መወያየቱ ምንም ጥቅም የለውም። መጀመሪያ ስለ ፀጉር ቀል ማውራት ያለብን አንተ አንድ ሰው ምንም አንተ ምንም አሁን ስለ አንድ ገድል ጥያቄ ብታነሳ ያ ቢመለስልህ ምንም አንተ ላይ የሚፈይደው ጥቅም ወይም ደግሞ የሚያመጣው ልክ ገድል አይደለም። አይደለም ላይ ምሳሌ ነው ምሳሌ ነው እየነገርኩ ያለሁት ልክ እንደ ምን ማለት ነው? ቀደም እንዳልኩ መላጣ ሆኖ ፀጉር ሳይኖረው ስለ ቁርጥ ስታይል እንወያይ ብሎ እንዲህ ብቆረጠውስ ኦኬ እንዲህ ራስታ ምናምን ባረገውስ ምናምን ብሎ ቢወያይ ምን ይጠቅማል? ምንም። ማበጠሪያ ሲገዛ በለኝ እንጂ ይዋል እኮ ማበጠሪያ ምን አይነት ይሁን ብሎ እንደመወያየት እኮ ነው። አስቧል። እሱን አልጠይቅም እኔ ገድላት ላይ እና ድርሳናት ላይ አይደለም። እኔም እሱ ስለዚህ እነሱ ካልሆኑ መሰረተ እምነት አንድ ሰው ኦርቶዶክስ ለመሆን ማመን የሚጠበቅበት ቅዳሴ ላይ ለመጠየቅ ስለፈለኩ ነው። ቅዳሴ ላይ መጀመሪያ መሰረታዊ እምነቶቹ እነሱን እሱ ላይ ጥያቄ ካለ የትኛውን እንትን አይነት ነገር ማለት ነው እና አይሆንም። በቃ ኦርቶዶክስ እንዳትቀበል የከለከለ ነገር ካለ ከሃይማኖት ጠይቅ፣ እሱን እንመልስልን። ኦርቶዶክስ እንዳትቀበል የሚያደርግ ነገር ካለ ይከለከለኛል ነገር ደህንነትን የሚያፋልስ ቅዳሴ ላይ ስላለኩ ነው አሁን ልጠይቅ ያልኩኝ። እሺ ችግር የለውም። ነገረ ድነት የሚያፋልሰው ቅዳሴ ነገረ ያው አስተውል። ነገረ ድህነትን ያፋልሳል ያልከውን ቅዳሴ እሺ በመልክዓ ቁርባን ጊዜ ካህኑ የሚለው ሰላም ለኪ ዘንሰግድ ንብለኪ ማርያም እመን እናስተብቋኪ እማህርዌናዊ ተማጸነብኪ በእንታና ብኪ ወእያቄ ባቡኪ ይላልና
እዚህ ጋር ምንድነው ሰላም እያልኩ ሰግድልሻለሁ፣ ከአራዊቶች ሁሉ ትጠብቅኛለሽ፣ በእናትሽ ሻና በአባትሽ ኢያቄም እንለምንሻለን ይላል። እሷ ተለማኙና በማንም እንለምናት? በእናትና በአባቷ እንለምናታለን። አንደኛ፣ ሁለተኛ ደግሞ ከአራዊት የምትጠበቅ በቁርባን ሰዓት ነው። በስጋ ወደሙ ሰዓት ላይ ስለ ማርያም እሷን እንደ አምላክ የሚታይበት መንገድ አለና ይሄን እንድታየዋል። እሺ ከየትኛው ነገረ ድነት ለመሰገጥ መሆኑ በደንብ ስለሚለይ ሰው ማለት ነው። አይ እኔ ለምን እንትን እንደሆነ አላውቅም ማለት ነው። እዮባ አውጣ። እሺ ጎንደሬ እስከዛ ካቴኪዝም እሺ ጎንደሬ ስም ግን ማን ነው? ግድል በዚሁ ጥራኝ። እሺ በዚህ መጥራት ሌሎችን ራይ ማድረግ ነው። ክፈት እስቲ። ጎንደሬ የሆኑትን ሌሎችን እንትን ማለት ራይ ነው እና ዮሐንስ ራይ ወይም ደግሞ ሌላ ስምን ንገረኝ። ዮሐንስ ራይ ነው ያልከኝ? ራይ 9 ናታ መኩ እሺ አቃቢ ጎንደሬ ቆይ ተረጋጋ።
ሰርቴት የሼክስፒር ተውኔቶች 30 አንብቤ ያለው ዘ ግሬተስት ኦፍ ኦል ምሰኛው እኔ ነኝ። ዘ ቢዩቲፉል ዋን ኖት የት ቦርን ይላል አርማክ የሚባል የጋና ደራሲ ነው። እና አም ዘ ሞስት ቢዩቲፉል ዋን እኔን የሚያክል አልተፈጠረም፣ እንኳን ደስ አላችሁ ተወልጃለሁ ቆንጆቹ ይላል። ማነው ከንቲባው እና ምናልባት የት ቤተ እምነት አላክ የት ቤተ እምነት ነው? ምን አልከኝ ወንድም? ማለት የት ቤተ እምነት ነው? እኔ ኦርቶዶክስ ነው። ኦርቶዶክስ። እሺ ምንድነው ጥያቄ? እሺ ግን ላይክ መቆም ባወራው ደስ ይለኛል። ትንሽ ፖሊሳዊ ነገር ጥያቄ ባታረገው ጥያቄ ቴምፖን አልወድም። ሊስን እኔ አንደኛ ምን መሰለህ ብዙም ሰው በዚህ ደረጃ እኔ ለምሳሌ ዲያቆን መኩ የሚገባም ከሌለና ሰዓቱም ስለሄደ የሚበቃም ከሆነ ይብቃም፣ አይበቃም ከሆነ ሰው እናስገባለን። ይበቃናል መሰለኝ። አንድ ግሬስ ሼክስፒር አለን በማታ መጥቶ ወይ ያዝናና። ለማንኛውም በሚር ሰላም ይበሉንና አፈኖት በጣም ይቅር በሉ። መምህር ፍቅሩ መኩዬ እንዴት አለ ወንድም አለም ኢዮብዬ ቃለ ሕይወት ያሰማልን። በእውነት ድንቅ ተግሳጽም ያለበት ነውና ደስ ይላል። አሪፍ ነው። ቃለ ሕይወት ያሰማልን። ታሙ ሰላም ብያለሁ። ለወንድሞቻችን ለእህቶቻችን እኛ ያለን መልእክትና ወንድማዊ ምክር በመወጣጠር ውስጥ ይሄ አባዜ ነገር የያዛቸው ብዙዎች አሉ። ወደ ኦርቶዶክስ ነው ወደ ፕሮቴስታንት ነው ወይስ ወደ የት ነው የሚሄደው በማለት እዚህ መዛም መርገጥ የሚፈልጉትን ማለት ነውና በቻላችሁት መጠን በመማር ያው እዚህ ያሉት ሁሉ የቴሌግራም ግሩፕ አላቸው። በውስጥ የምታወሯቸው ልትማሩባቸው የምትችሉ ብዙ የቤተክርስቲያኗ ትምህርት ስላለ ያን ብታደርጉና እንደው ስክን ብላችሁ ብትማሩ ጥሩ ነው። እንደው የሆነች ክፍል ተነበበና እንደው የጥያቄ ርዕስ አገኘው ብሎ ተንጋግቶ መግባቱም ልክ ስለማይሆን ተምሮ ባልገባው እንደው የእግዚአብሔር መንፈስም እኮ የእግዚአብሔር ቃል በእግዚአብሔር መንፈስ ሲሆን አይደለም ልንረዳው ሊገባንም የሚችለው። ስለዚህ ቅዱሱን የእግዚአብሔርን ቃል ስንሰማ ለማጣመም ወይም ደግሞ እንደው ጥያቄ ገሌን እንደዚህ ጠይቄው ለማለት ባይሆንና ለመረዳት ቢሆን ለድነታችሁ መልካም ይሆናል እና እንዲሁ ዝም ብላችሁ የሰውም ጊዜ ሳታበላሹ እናንተም ብትጠቀሙበት የተሻለ ነውና ያን አድርጉ። ላለውኝ መኩዬ በርቱልን። ቃለ ሕይወት ያሰማልን። ዮቤ አሚን አሚን። እግዚአብሔር ይስጥልን መምህር። አሚን አሜን። መምህሬ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ሁላችሁም እንግዲህ ተሟለ የመጨረሻ መልእክት ካለ ታሙ ቅድም ሄዷል መሰለኝ እና ሁላችሁም የነበራችሁ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ልንወጣ ነው እንገባለን ምናምን እንደዚህ እና ፕሮቴስታንቶች ግን ገብታችሁ መልስ እንድሰጡ ነው የገባንበት ርዕስ። በነገራችን ላይ ኢዮብ አይተሃል ቃሌ ያለውን ማለት ነው። አይ በደንብ አላየሁትም መኩት። ምን አለ መሰለ አንድ ኮንፌስ ያደረገልን እዛ ላይ ነው ቪዲዮ የሰራሁት እና የወንጌል እውነት የተዳፈነበት ጊዜ አለ ብለን አናምንም። አልተዳፈነም ማለት በየትኛውም ጊዜ አለ። ቤተክርስቲያን ጠፍታለች ብለን አናምንም። እስካሁን ድረስ አለ። የወንጌል እውነት አልተዳፈነም አለና ግን አንዳንዶቹ የወንጌል እውነት ተዳፈነ የሚሉት የራሳቸውን አዲስ ትምህርት ለማስገባት ነው እንደዛ የሚሉት ብሎ ለውን ዲጂሰሶች ነው ይሄንን የሚለው በነገራችን ላይ እና ራሱን በራሱ መጣ በራሴ ቁንጨራ ያለ ሰውዬ እና እዛ ላይ ቪዲዮ ሰርቼ ነበረ። በዛ ነው የገባ ነው ርዕሱ እንደዛ ነበረ። እናንተን ማለት ትችላለህ፣ ሀሳብ መስጠት ትችላለህ። እየዋዜ ላይ ኦኬ። አይ ምንድነው ቤተክርስቲያን ጠፍታ አታውቅም ወይም አልጠፋችም ካለ ታዲያ ጥንት በነበረችው ቤተክርስቲያን ውስጥ ነበር መቀጠል የነበረበት ማለት ነው። ኤምኬሲ ምን ይሰራል የሚል ጥያቄ ያስነሳላ።
መሰረተ ክርስቶስ በ19 ምናምን የተመሰረተች ቸርች ቁጭ ብሎ ቤተክርስቲያን አልጠፋችም ካለ ራሱን የቻለ አንድ ጥያቄ ነው። ምክንያቱም ሌላ ህብረት ውስጥ ስለሆነ ያለው ማለት ነው። ሌላ ህብረት የሆነ ጊዜ የተመሰረተ ህብረት ውስጥ ካለ ያኛው የት ሄዶ ነው የሚል ጥያቄ ስለሚያስነሳ እና ምንድነው ያው ከካቶሊክ ጋር በተያያዘ የሆነ ስህተቶች ነበሩ ምናምን የሚለውን በተለይ ካቶሊክ ላይ በእርግጥም ተነስቶ የነበሩ ስህተቶች ነበሩ። የፖፖቹ የስልጣን ገደብ ፈሪ ለቀቀ መሆን፣ ለመንግስት ሰማያት መግቢያ ምናምን እያሉ ያደርጉ የነበሩት ብዙ ነገሮች አሉ እነሱና እሱን እንደ መደበቂያ አድርጎ ከዛን ግን በኋላ ለሚመሰርቱት የተለያየ ቸርች ማስረጃ አድርጎ ማቅረብም አይቻልም። ብቻ ግን ያው ብዙ ነገር ብላችሁበታል ብዬ አስባለሁ። ደግሞ ይቅር በተለይ ነገረ ቤተክርስቲያን ላይ ብዙ ነገር ያስብላል ብላችሁበታል ብዬ አስባለሁ። አዎ ቃሎት ያሰማልን። ሄደንበታል አክቹአሊ በተወሰነ ያው በዛ ነው ያስገባ ነው እና ሉተራን እንደዛ አያምኑም በሚለው እንትኖች ስናስገባ አያምኑም ብሎ ገባ። በዛ ሌሎች ገቡና ከመሰረቱ አክቹአሊ አዲስ ትምህርት ማስገባት ለምን አስፈለገ የሚለውን አነሳ። ማለት የተለያዩ ዲኖሚኔሽኖች አሉ፣ በጣም ብዙ መሰረተ ክርስቶስ አለች፣ ቃለ ሕይወት፣ ሉተራን፣ ጴንጤኮስጤ ሁሉ እንግዲህ እዛ ስር ሆኖ የወንጌል እውነት ከተባለ የወንጌል እውነት ደግሞ አንዲት ናት፣ አስተምህሮ ማለት ነው። አስተምህሮ ላይ ደግሞ ለምንድን ነው አዲስ የጨመራችሁት የሚለው ነው ቪዲዮ የተሰራ። ለምሳሌ የራሳቸው ሜኖናይት የተባሉት ወይም ደግሞ መሰረተ ክርስቶስ ማለት ሜኖናይት ናቸው። ሜኖናይት ደግሞ አናባፕቲስቶች ናቸው። አናባፕቲስቶች ደግሞ በሉተራን የተወገዙ ናቸው፣ ቃል በቃል የተወገዙ አውግዘናል ይላል ሉተር። እና ሉተር ያወገዛቸው አዲስ ትምህርት ስላመጡ ነው። በፊት የነበረውን ጥንት የነበረውን የህፃናት ጥምቀት ከኤርሊ ቸርች ፋዘር ጀምሮ ስናየው ሁሉም ይቀበላል። አሁን የመጣው ለምንድን ነው አዲስ ትምህርት ማምጣት ያስፈለገ? የእውነት ወንጌል ካልተዳፈነ ለምንድን ነው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ማለት ያስፈለገ? ቀድሞ ካልተዳፈነ ማለት እንደሱ አባባል አልተዳፈነም ካለ አዲስ ትምህርት ማምጣቱ ስለምን አስፈለገ የሚለውን አንስተን በደንብ አይተናል። እና ብቻ መልስም እንዲሰጠን ነበረ። ሜንሽንም እንዲያደርጉት ሪፖስት አድርጉ ቪዲዮን ገብታችሁ። አሁንም ስለነበረን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁንል። እናንተም እግዚአብሔር አክብርልን። ታብታብ ያደረጋችሁ ሼር ያደረጋችሁ ጌታ ይክፈላችሁ እና ሰላም ሁኑ እንላለን። ደህና ደሩ። ጥያቄ ያላችሁ ምናምን ጥያቄ ያላችሁ ነገ እንትን እንላለን እንቀጥላለን። ከክርስቲያኖችም ማለት ነው ከክርስቲያኖችም ከክርስቲያኑ ውጭ ያላችሁ አስገብተን እንጠይቃችኋለን። በርቱ። ጌታችን ከእናንተ ጋር ይሁን። ሰላም ክርስቶስ ይብዛላችሁ። በጣም ነው የምናከብራችሁ የምንወዳችሁ። አትጥፉ አለ እኛው ጠፍተን አትጥፉ። እንዲህ ሶስት ወደኛ ነውና አንጠፋም። እናንተ በርቱ እና ደህና ደሩ። በጸሎታችሁ ደግሞ አስቡን። እሺ ወንድሞች ያው እንዲበረቱ እንዲጸኑ በጸሎት ማገዝ አለባችሁ። የእናንተ ጸሎት በጣም ድጋፋችን። እናንተ ካልደገፋችሁን ካላበረታችሁን ወንጌል ማለት ማሰራጨቱ ወንጌሉን መስበኩ ምናምን ከንቱ እንዳይሆንብን እኛም ደግሞ ከሰበክንላችሁ በኋላ እንዳንጣል አላልን ቅዱስ ጳውሎስ እንዳልጣል እንዳለ ሁሉ እኛም ደግሞ ከሰበክን በኋላ እንዳንጣል በስጋ ፍቃድ እንዳንወድቅ ለእኛም ጸልዩልን። እኛንም አበርቱ። የእናንተ ጸሎት በጣም አስፈላጊ ነው። እሺ ለእኛ በጣም አስፈላጊ ነው። እኔን ወልደ ጊዮርጊስ ብላችሁ አስቡኝ። ወንድሞቼን ሁሉንም ከአኬ ጀምራችሁ ሁሉንም አስባችሁ። ሁሉንም እዚህ ላይ የሚያገለግሉት አንዲት ነፍስ መዳን በሁላችን ነው። በክርስቲያኖች ሁሉም ነው እንጂ በአንድ ሰው ብቻ አይደለም። በሁላችን በእኛ ስብስብ ውስጥ ነው አንድ ነፍስ የሚድን ነው እንጂ ብቻዬን የማደርገው ነገር የለም፣ ወይም አንድ ሰው ብቻውን የሚያደርገው ነገር የለም። የተቻለን አቅም አንድ ሻማ በዙሪያችን ባለው እናብራ። አንዲት ጧፍ ካበራን ካጠገባችን ያለውን ጨለማ እንዲጠፋ እናደርጋለን። እና ታብታብ ማድረጋችሁ ሼር ማድረጋችሁ እንደ ቀልድ አትዩት።
አገልግሎት ነው፣ አገልግሎት ነው እና በርቱልን። ሰላም ክርስቶስ ይብዛላችሁ። ደህና ደሩ። ቀን ላይ ያላችሁ ሰላም ዋሉ።